ህይወት እንዳለች አወቀ። እንግዲህ እቤት ድረስ በመምጣት ያክስቷ ልጅ በሩን ቆርቁሮ ማነህ ምንድነህ ብሎ ሲከፍተው እኔ ነኝ ፈልጌ ነው ላዋራ ሲለው እያዋራው ባለበት ሰዓት ቆይ አንተ ማነህ እንዴት ልታውቅ ቻልክ ብሎ ሲለው እባክህን አቤኒ ተረጋጋ እና ሁሉንም ነገር ልንገርህ በማለት ምንድነው የምትነግረኝ ነገር ምንድን ነው? አንተም ባለህበት ዜማ መጥፋቱ ላይ ግድያው ላይ ገለሃታል ብሎ ሲል አይ እንደዛ አይደለም፣ ቆይ ተረጋጋና ልንገርህ፣ እኔ የዜማ ያክስቷ ልጅ ነኝ፣ ዘመዷ ነኝ። ዜማ አንተ እንደምታስበው አልሞተችም፣ በህይወት አለች ብሎ ሲለው ልመንህ በማለት አዎ እመነኝ፣ ዜማ በህይወት አለች። ነገር ግን ከዛ በፊት እምጠይቅህ ጥያቄ አለኝ፣ አብረን የምንሰራውም ስራ አለ ብሎ ሲለው ዜማ በህይወት ካለች ዜማን የምታገናኝ ከሆነ ምንም አይነት ስራ ቢሆን አብሬ እሰራለሁኝ ዛሬውኑ ካሁኑ ጀምሮ ብሎ ሲል እንግዲህ አቢኒ በደስታ በቃ ሰውየውን አቅፎት ሲያለቅስ ነበረ። ነገር ግን የዜማ ያክስቷ ልጅ የአቢኒ ሁኔታ ሲያይ በጣም አዝኖ ልቡ ተሰብሮ እንዴት በዚህ ልክ ይጎዳል በማለት በጣም አዝኖ ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ዜማ ለልዑል የነገረችው ነገር ምንም እየሰራለት አይደለም። ልዑል በተደጋጋሚ አቢኒን ይሄ ኢዛናን እንግዲህ እድልን ገድያታለሁ ብሎ ቢል ነገር ግን እሱ የዋዛው አይደለም እና እድል እንደ ሞተች ራሴ ማረጋገጥ እፈልጋለሁ ብሎ ቦታው ድረስ ከሄደ በኋላ እድልን ልቧን ልውጋትና ለሁለት ልሰንጥቀውና መሞቷን ላረጋግጥ ብሎ ኢዛና ቆይ አንተ ምን እየሰራህ ነው? አሞሃል እንዲህ ሲለው እንግዲህ እድል በኢዛና በጣም ተገርማ አንተ ጭራቅ ብላ ስትነሳ አሀ የኛ ተዋናይ በደንብ ነው የተወንሽው፣ አይገርምሽም? አንተ ደግሞ ይሄ የሰራኸው ስራ ዋጋ ያስከፍልሃል፣ ወንድምህን በህይወት ማግኘት አልፈለክም ማለት ነው ብሎ ሲለው እንግዲህ ልዑል በጣም ተናዶ ቆይ አላብዛኸውም ይሄን ያክል ወንድሜ የት ነው ያለው? ወንድሜን ስጠይ በማለት እሱን ይዞ ሲደበድበው ወንድምህን የምታገኝበትን ጊዜ በጣም ነው ያራከው። አንተ እኔን ይሄን ያክል የምትደበድበኝ ከሆነ ወንድምህ እዛ ባዶ ቤት በስብሶልህ ይቀራል፣ መቼም አታገኘውም ብሎ ሲያስፈራራው እንግዲህ ልዑል ከደበደበ በኋላ ቢጠይቀውም እሱ ግን በጣም ተናዶ ስለነበረ ለዚህ ለሰራኸው ስራ እጥፍ አስከፍልሃለሁ በማለት ሄዶ ነበር። እንግዲህ ዜማ ሁኔታውን ለመጠየቅ ከልዑል ጋር ስትመጣ ልዑል በጣም ጮኸባት ነበር። እኔ አንቺን መስማት አልነበረብኝም፣ አንቺን ስሰማ ወንድሜ ላገኘው አልቻልኩም። ሲጀመር አንቺ ወንድሜ እንዲሞትልሽ ትፈልጊያለሽ፣ በህይወት እንዲኖር አትፈልጊም ይመስለኛል። አንዷ እንግዲህ ያስገደልሽው አንቺ ነሽ ብሎ ሲዝትባት በጣም ተናዳ ተበሳጭታ ልዑል ተረጋጋ ስትለው አልረጋጋም፣ ያችን እድልን ሄጄ ብገላት ምንም የሚመጣ ነገር የለም፣ አንድ መጥፎ ሰውን አስወገድኳት ቀረሽ ምን ትጠቅማለች? እሷ እኮ በጣም መጥፎ ሰው ናት፣ ለእሷ እኮ መኖር አይገባትም ብሎ ሲል የግዴታ እኔ በህይወት እያለሁ ማንንም ሰው አትገልም ብላ ስትለው እንግዲህ እገላለሁ አንቺ ልታስቆሚ ነው ብሎ በሚላት ሰዓት እንግዲህ የዜማ ያክስቷ ልጅ እሷ ባታስቆምህ እኔ ያስቆመሃለሁ ብሎ ሲመጣ ወደ እሱ ሲጠጋ ልዑል በሁኔታዎቹ በጣም ተገርሞ ደሞ አንተ ማነህ ብሎ ሲል ዜማ እኔ የኔ የአክስቴ ልጅ ነው ኢንስፔክተር ይባላል ተዋወቀው፣ አንድ ማስተዋወቅህ ሰው አለ ብያለሁኝ አይደለ ተዋወቀው ስትል አሀ ለካ አንቺ በራስሽ መንገድ መሄድ ጀምረሻል፣ ስለዚህ አንቺም በራስሽ መንገድ እኔም በራሴ መንገድ ወንድሜን ከየትም እንዴትም ብዬ አገኝቼ በራሴ መንገድ እፈልገዋለሁ፣ ካሁን በኋላ የአንቺ እርዳታ አያስፈልገኝም ብሎ ሲላት እንግዲህ ኢንስፔክተሩ ተረጋጋ ልዑል የትም አትደርስም፣ ወንድምህ በህይወት ካለ እኛ ፈልገን እናገኘዋለን፣ ከህግ አያመልጥም ሁሉም ነገር ብሎ ሲል ያኔ ሲታገት ወንድሜ ህግ የት ነበረ? ህግ ወንድሜን ማግኘት አይችልም፣ እኔ ራሴ ወንድሜን እገባበት ጉድጓድ ገብቼ አገኘዋለሁ፣ የእናንተ እርዳታ አያስፈልገኝም፣ መግደል ካለብኝ ማንንም ገድዬ ቢሆን ወንድሜ ማግኘት አለብኝ ብሎ እንግዲህ እነሱንም አልሰማ ብሎ ጥሏቸው ሄዷል። እነሱን ጥሏቸው ከሄደ በኋላ ዜማና ኢንስፔክተር እያወሩ ባለበት ሰዓት ምርመራውን በቶሎ መጀመር እንዳለበት እንዲሁም ደግሞ ልዑል ሰው እንዳይገድ
መከታተል እንዳለበት ሲነግራት ለዜማ አዎ ልክ ነህ። ዜማ እንግዲህ ተጠርጣሪዎችን በሙሉ እድል እንዲሁም ደግሞ ከእድል ጀርባ አንድ ሰው እንዳለ የኢዛናን ስትነግረው አዎ ልክ ነሽ፣ ስራውን ምርመራውን ዛሬ ነገ ሳልል እጀምረዋለሁኝ። ምክንያቱም እንዳሰብኩ ከሆነ ከአንቺ ፍቅረኛ ጀምሮ ነው ምርመራው መመርመር ያለብኝ ብሎ ሲል ደግሞ እሱ ምን አደረገ ስትል አይ እኔ ሳስበው እሱ ራሱ ምርመራ ያስፈልገዋልና ከሱ ነው የምጀምረው። ንጹሕ ከሆነ እኮ ምንም የሚደርስበት ነገር የለም አትፍሪ ብሎ ሲያት እንግዲህ ዜማ የእሱን ንጹሕነት ስለምታውቅ ችግር የለውም በቃ ግን አደራህን እሱን ምንም አይነት ነገር እንዳታደርገው እንዳትጎዳው ስትል ለአንቺ ብዬ እኮ ነው ይሄንን ስራ የጀመርኩት። ስለዚህ እሱ ንጹሕ እስከሆነ ድረስ ምንም አይነት ችግር አይደርስበትም አታስቢ በማለት ጥሏት ሄዶ ነበር። እንግዲህ ልዑል በር ላይ ብቻውን ተቀምጦ በነበረ ሰዓት ኢዛና ወደ ቤቱ እየሄደ ባገኘበት ሰዓት ኢዛና ብሎ ሲጠራው እንደለመድከው ጎበዙ፣ እንደለመድከው እጅህን ልታነሳ ልትሰነዝርብኝ ነው ብሎ ሲል እንደዛ አይደለም አሁን ያልፈለግከውን ነገር እዘዘኝ ብቻ ወንድሜን አገናኝ ብሎ ሲል አሁን ጥሩ ወንድ ወጥቶሃል፣ ወንድ ልጅ እንደዚህ ነው ብሎ ሲለው እና ምንድን ነው የምታዘኝ ብሎ ሲለው በአሁኑ 3 ሰዎችን እና 500,000 ብር እንድትሰጠኝ ነው የምፈልገው ሲል ምን ነበር ያለው ማለት ነው። አዎ 500,000 እና የ3 ሰው ነፍስ ታጠፋለኛለህ ብሎ ሲል እንዲህ ብዬ ነው የ3 ሰው ነፍስ ማጠፋው ብሎ ሲል 3ም ገደልክም 1ም ገደልክ ያው ገደልክ ነው ብሎ ሲለው እሺ ማንን ነው የምገልልህ ብሎ ሲል አንደኛ እድል ራሷን፣ ሁለተኛ ነገር ደግሞ ያዳን፣ ሶስተኛ ነገር ደግሞ አቤኔን ብሎ ሲል ቆይ እነሱ እድልን እሺ አቤኔ እና ያዳ በምን ስራቸው ነው እነሱን እምገለው ብሎ ሲል ምክንያቱም እነሱ ጉዳዩን በሙሉ ስለሚያውቁ እነሱ በህይወት እስካሉ ድረስ እኔ ነፃነት አላገኘሁም እና መግደሉን ከእነሱ ነው የምትጀምርልኝ በማለት እንግዲህ ሲለው ልዑል በዚህ ነገር ላይ በፍጹም አልስማማም ብሎ ሲል ታውቃለህ እኔ ያንተን ወንድም እኮ ያልገደልኩት ለመጨረሻ ጊዜ ከአንተ ጋር እያወራ ስልኩን ስላየሁት ይሄ ቀን ይመጣል ብዬ ወንድምህን አልገደልኩትም። ስለዚህ ወንድምህን በህይወት ማግኘት ከፈለግ እነሱን ገለህልኝ 500,000 ብር ከሰጠኝ በኋላ ወንድምህን አቆይልሃለሁ ብሎ ሲል እንዴት አሁንም እንግዲህ ኢዛና ዜማ እንደሞተች ነው የሚያስበው ማለት ነው። ምክንያቱም ወንድምህ ዜማ እንደሞተች ካወቀ ካሁን በኋላ ሰው አይሆንም። አንተ ደግሞ ወንድምህን በማስታመም ትቀጣለህ። አንተ መጨረሻ እነሱን 3 ካስገደልክ በኋላ እኔ ልገለኝ ወንድሜ ልገል ነው አላማ ሲለው በፍጹም እኔ እናንተ መግደል ብፈልግ ኖሮ እስከ ዛሬ ድረስ አደርገው ነበረ። ስለዚህ አታስብ፣ እናንተን አልገላችሁም፣ ምንም ቢሆን የሰፈርች ልጆች ናችሁ በማለት ሲነግረው ብቻ አሁን አድርግ ያልኩህን ነገር አድርገህ አሳይ ሲል አይ እኔ ወንድሜ በህይወት መኖሩን የሆነ ነገር ካላሳየኝ ብጅል አይደለሁም፣ የግዴታ ወንድሜ በህይወት መኖሩን የሚያሳይ ነገር የሆነ ነገር አሳየ፣ ከዛ በኋላ ያልከኝን አደርጋለሁ ሲለው ወንድ ልጅ እንደዚህ ነው በቃ አሁን ያልከውን በሙሉ ይላክልሃል መረጃው፣ ስለዚህ ስራህን በቶሎ መስራት አለብህ ብሎ ሲለው ልዑልም በሚገባ ተስማምቷል። እንግዲህ እድልና ኑሃ ተገናኝተው ነበር። ኑሃ በጣም ነበረ እድልን ስታያት የደነገጠችው። እድልም ደግሞ በአንዳንድ ነገሮች ይህም ቅኔ ነው እያለች ስታስበረግጋት ነበረ። ኑሃ እድል እያንዳንዷ ያለቻት ነገር በሚገባ ስለምታውቅ ሁሉንም ነገር ከእድል አጠገብ ለመሄድ በጣም ፈልጋ ነበር። እድል እንግዲህ ድንብርብሯን ያወጣቻት ማለት ነው የኑሃን። እንግዲህ ኑሃ ወደ ወንድሟ ጋር ቀጥ ብላ ነበር የሄደችው። ወንድሟ ጋር ከሄደች በኋላ ይህንን ነገር እድል አውቃለች። ስለዚህ እኛ አሁን ከዚህ ጉዳይ ላይ መውጣት አለብን ብላ ስትነግረው ለወንድሟ በፍጹም ከዚህ ነገር ላይ መውጣት አልፈልግም፣ የመጣውን ነገር ለመቀበል ዝግጁ ነኝ ብሎ ሲል ቆይ አንተ ከገንዘብ እና ከህይወት የትኛው ይሻልሃል ብላ ስትለው ምርጫ ብትሰጠው በጭራሽ ይሄ ሁሉ አንቺ ነሽ ያበላሸሽብኝ፣ ምክንያቱም አትምጪ እያልኩሽ እኔ ጋር መተሽ ሁሉንም ነገር አበላሸሽብኝ።
ዞሮ ዞሮ እኔ እንደምንም ብዬ ብሩን መቀበል አለብኝ በማለት አሁንም እየዛተ ኑሃን ድጋሚ ዓይንሽን ላይሽ አልፈልግም በማለት ጥሏት ሄዷል። ኑሃ ግን የወንድሟ ነገር በጣም አሳስቧታል ማለት ነው። ይህን ነገር ደግሞ እንደምታውቅ ያዳ ቢያውቅ በጣም ነው የሚቀየማት። ምክንያቱም በተደጋጋሚ ስለ ዜማ ስታወራ የምታውቂው ነገር አለሽ እንዴ እያለ ሲጠይቃት አረ ምንም ስትል ነበረ። እና እያወቀች እንዳላወቀች ከሱ ጋር ኑራ የሚፈጠረው ነገር በጣም ከባድ ነው የሚሆንባት ማለት ነው። እንግዲህ አቤኔ ቤት ውስጥ ብቻውን እያንጎራጎረ ባለበት ሰዓት ሁሌ ስለ ዜማ ማንጎራጎሩን አንድም ቀን አቋርጦ አያውቅም። ዜማን ከማሰብ ወደ ኋላ ብሎ አያውቅም። ዜማዬ የት ይሆን ያለሽው? እውነት አንቺ በህይወት እያለሽ በእኔ ላይ ጨክነሽ ነው? በእኔ ላይ አስችሎሽ ነው? እያለ በጣም ተግዞ እየዘፈነ ባለበት ሰዓት እንግዲህ ያዳም ራሱን አረጋግቶ ወደ ቤቱ እየተመለሰ ነው። ኢንስፔክተሩ ምርመራውን ከአቤኔ ነው የምጀምረው ስላላት ዜማን ቀጥ ብሎ ወደነ ያዳ ቤት ነበረ የመጣው። እንግዲህ እዛ ከደረሰ በኋላ በሩን ሲቆረቆር ዜማዬ ደግሞ ከኋላ እየተከተለችው ነበር። ነገር ግን ኢንስፔክተሩ አላያትም። እሷ ግን ስራዋን በአግባቡ መስራት ስላለባት ስትከታተለው ነበር። እንግዲህ ሶስተኛ ወገን የተባለው እድል ጋር ተገናኝተው አንዳንድ ነገር ኑሃን አግኝታ እንደጠየቀቻት ኢዛናንም ደግሞ አግኝታው አንዳንድ ነገሮችን ከአሁን በኋላ አብረን እንስራ ብትለው መስራት እንደማይፈልግ ስለነገራት እንዳውም እገልሻለሁ ብሎ ስላስፈራራት ሁሉንም ነገር እርግጠኛ እንደሆነ ኢዛናን ናቴ እንዳልገደለው ሲነግራት ቀጥ ብላ ለሶስተኛው ወገን ነበርና የሄደው። እርግጠኛ ሆኖ ኢዛና ናቲን አልገደልኩትም ብሎ አለ ስትል ቆይ አንቺ ሞቷል አላልሽኝም ነበር እንዴ ሲላት እኔማ ያኔ ገድየዋለሁ ሲለኝ የገደለው መስሎ ነበረ እና ሬሳውን አላየሽም እንዴ ሲላት እኔ ይሄ ይፈጠራል ብዬ ምቻ አሰብኩኝ አላየሁትም ስትል እንግዲያውንስ አሁን ያንቺ የምሰጥሽ ስራ አለ ኢዛና የጀመረውን አንቺ መጨረስ አለብሽ። ናቲን እንደምንም ብለሽ አግኝተሽ ማስወገድ አለብሽ። ይሄ የአንቺ ስራ ነው ብሎ ሲላት እንዴት ይህን ላደርግ እችላለሁ ስትል እንደፈለግሽ ማድረግ ትችላለሽ ብሏት እንግዲህ ጥሏት ሄዷል። እድል በጣም አጣብቂኝ ውስጥ ነው የገባችው። አሁን ሰዓት ላይ ትታ ወደ ኋላ ዞር ማለት የማትችልበት ነገር ላይ ነው የገባችው። ኢዛናም ፊቱን አዙሮባታል። በጣም ተወዛግባለች። እዚህ ጋር ደግሞ ልዑል እንድትገደል አዞ ልዑል ግደል ተብሏል። ብቻ እሷ ሌላ ሰው ገላለሁ ስትል የእሷ ህይወት የሚያልፍበት ጊዜ ነው። እስከ ዛሬው ልዑል የሚሸወድ አይደለም ማለት ነው። የአሁኑ በጣም አምሯል። እንግዲህ ኢንስፔክተሩ ወደነ አቢኒ ጋር ከሄደ በኋላ አቢኒ ብቻውን እየዘፈነ ባለበት ሰዓት በር ሲቆረቆርበት ሄዶ ከከፈተ በኋላ ማነህ? ምንድነህ? ታውቀኛለህ ወይ እያለ በሚጠይቅበት ሰዓት አዎ ታውቀኛለህ፣ በሰላም ነው ወይ የመጣኸው ሲለው አዎ በሰላም ነው፣ ፈልጌ ነው፣ ማውራት ይቻላል ወይ ብሎ ሲል ይቻላል ብለው እንግዲህ እያወሩ ባሉበት ሰዓት ብቻ ዜማም ተከተላቸዋለች። ነገር ግን ዜማን አቢኒ አላያትም። ያዳ ወደ ቤት እየመጣ ስለነበረ ዜማን ያዳ አይቷታል ማለት ነው። ለካ ያዳ ከዚህ በፊት አይቻታለሁ ብሎ ሲል የነበረው አቢኒ እውነቱን ነው፣ ዜማ በህይወት አለች እያለ እሱም አይቷት በደስታ ለአቢኒ ሊነግረው እየሄደ ባለበት ሰዓት እንግዲህ ዜማ ይዛ እባክህን እንዳትነግረው አንተ ካወክ በቃል ብላ ስታስጠነቅቀው እዚህ ላይ ነበረ ያለቀው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።